الرحيم እና የታለፈች ቃላለች እሷን እናስተካክላለን በቅድሚያ አላ አኑ በድለ ኸይረን ሚንሁም ኢላላ አላህ Subhanahu Wa Ta'ala እነዚህ እንደ ካፊሮች ከሞት በኋላ መነሳት በሰሩ ስራ መጠየቅና መመንዳት እንደሌለ ይከራከራሉ እንዳውም በሰልፍ መልክ ዙሪያውን በግራ ቀኝ ተሰልፈው እየጮሁ ግርግር ይፈጥራሉ ብሎ ነበር እና እኛ አላ አኑ በድለ ኸይረን ሚንሁም ማና እኛ ምንቸነፍ አይደለንም በማንም ኃይል ማንም ተጽኖ ሊያረግና ጌታን ውሳኔ ሊያስቀይር የሚችል የለም ብሎ ነበር እና ለቃዲሩን እናደርገዋለን ያልነውን ነገር ፍጹም ቻዮች ነን እናደርገዋለን ዓለም በሙሉ ቢንጫጫ የኔን ውሳኔ የሚቀይርና የሚለውጥ የለም ብሎ ነበር በምን ላይ ነው የሚችለው አላ አኑ በድለ ኸይረን ሚንሁም ከነሱ የተሻለን መቀየር እንችላለን ይላል እነሱን በዱንያም ያው አንድ ትውልድ የማይበጅ ከሆነ እሱን አጥፍተን እንደገና ሌላ ትውልድ መቀየር እንችላለን ማለት ነው እንደገና በአኺራም እንደዛው ነው ሰው ተሞተ ተበሰበሰ በኋላ ማን يحيي العظام ይሉ ነበር አጥንቱን አጥምን የበሰበሰውን ድቃቂ አፈር እንዴት ሰው ማድረግ ይችላል ይሉ ነበር ዛሬ ከነበራችሁበት የበለጠ ማድረግ ይችላል እንኳን ወደ ነበረበት መለወጥ ቀርቶ ጌታ ይሁን ካለው ምንድነው ችግሩ ይላል ማለት ነው وما نحن بمسبوقين وما نحن بمغلوبين እኛ የፈለግነውን ነገር ለመፈጸምና ለማድረግ በምንም ነገር የምንቸነፍ አይደለንም አላህን ያቀታልና ያዳግታል ተብሎ የሚታሰብ ነገር የለምና የፈለግነውን ነገር በፈለግነው መልክ መቀየር እንችላለን ነበር ያለው ማለት ነው እና አሁን ወደ አዲሱ ሱራ እንገባለን ሱረቱ ኑህ አለይሂ ሰላም መክያ አንድ ሱረቱ ኑህ ያው መካ የወረደች ናት የመካ ሱራዎች እንደሚታወቀው ያው በተውሂድ ላይ ነው ይዘቷ እንኳን በአንድ ነብይ ታሪክ ላይ የምታጠነጥን ብትሆንም በታሪክ መልክ ብትቀርብም ዋናው መልእክቷ ተውሂድ ነው ያው ዋና አላማውን ጠብቆ ነው ያለው ማለት ነው የመካ ሱራዎች ታሪክም ይሆኑ ኢንሻአም ይሆኑ ኢምላም ይሆኑ የፈለገው ይሁን ዙሮ ተውሂድ ላይ ነው የሚያጠነጥኑት ስለዚህ ሱረቱ ኑህ አለይሂ ሰላም ስለ ነብዩላህ ኑህና ስለ ዳዕዋ ሚናቸው ስለ ህዝቦቻቸው ምንነትና ማንነት ስላጋጠማቸው ተቃውሞ ውጣ ውረድ በጣም በረጅም እድሜ ውስጥ እልክ አስጨራሽ ሆነ ትግል ያካሃዱ እሳቸው ናቸው ማለት ነው እና ሸይኹል ሙርሰሊን ይሏቸው ነበር ነብዩ አለይሂ ሰላቱ ወሰለም የአላህ መልእክተኞች አንጋፋው ትልቁ ወንድማችን ይሏቸው ነበር ምክንያቱም ለብዙ ዘመናት የታገሉ እሳቸው ናቸው እሳቸውን ያህል የታገለ ሰው ማንም የለም እና ያው ሱረቱል አንከቡት ላይ እንዳሳለፍ ነው ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓማ ለሺህ ዓመት 50 ብቻ የጎደለው ነው ትግል ላይ የቆዩት ማለት ነው 950 ዓመት እንግዲህ አንድ ሰው በትግል ላይ ያውም ደግሞ ቀን ብቻ ሳይሆን ወይም በረፍት ሰዓት እንትን ይያሉ ሳይሆን እንዴት አድርገው እንግዲህ ያለ ረፍት ያለ ማሰለስ ይሄን ሁሉ ረጅም ዘመን በዳዕዋ ላይ እንዴት እንዳሳለፉ ሊነግረን ነው አላህ Subhanahu Wa Ta'ala በአንጻሩ ደግሞ ህዝቦቻቸው ምን ያህል የደረቁ ገራራዎች እንደነበሩ ያ ሁሉ ጥረት ተደርጎ ውጤቱ ሲታይ ዝግባ የማይባል ማለት ነው እና ነብዩላህ እንግዲህ ኑህ አለይሂ ሰላም ታውን ቀደምም በተለያዩ በረጃጅም ሱራዎችም ታሪካቸው በሰፊው አልፏል ዛሬ ግን በስማቸው ለራሳቸው ብቻ የተከሰሰች ሱራ መጣች ማለት ነው መልእክቷ ግን አጠቃላይ ተውሂድ ነው ተኑህ ጀምሮ ያን ሌሎቹ ነብዮች ሁሉ እየተከታተሉና እየተረባረቡ ብዙ መስዋዕት የተከፈለበት ተውሂድ ታጥንት ጀምሮ እንዴት ነበር አመጣጡ የሚለውን ያስገመግመናል እንደገና ከሃዲዎች ደግሞ በየዘመኑና በየሀገሩ ምን አይነት እንግዲህ አደገኞች እንደነበሩም ያሳየናል ማለት ነው እና 28 አንቀጾች ያሏት ናት ኢና አርሰልና ኑሃን ኢላ ቀውሚህ እኛ ወላሂ በእርግጥ ይላል ነብዩላህ ኑህን አለይሂ ሰላም ኢላ ቀውሚህ ወደ ወገኖቹ ላክነው ይላል እና ወገኖቹ እንግዲህ በአካባቢ ያው የተወለደባቸው ህብረተሰቦች በሽርክ የተዘፈቁ ነበሩና እነዛን ሰዎች ከዚህ ከስተታቸው አውጥተህ ወደ ትክክለኛው የተውሂድ መስመር አምጣቸው የሚል ኃላፊነት ጣልንበትና ላክነው ይላል አንአንዚር ቀውመከ እነዚህን ወገኖችን አስጠንቅቃቸው من قبل أن يأتيهم عذاب أليم
እጅግ አሳማሚና አንገብጋቢ የሆነ ቅጣት ሳይመጣባቸው በፊት ለቅጣት ተመጋለጣቸው በፊት ወደፊት በዚህ አካሃዳችሁ የምትቀጥሉ ከሆናችሁ አሳር መከራ ነው የሚጠብቃችሁ ብለህ አስጠንቅቃቸው የሚል ኃላፊነት አሸክመን ወደ ወገኖቹ ላክነው ይላል ማለት ነው። እና በዚህ እንግዲህ መልክ ያስተልኳቸውን ተቀብለው ስራቸውን ጀመሩ። በሚጀምሩ ጊዜ ህዝቦች እንዲህ በቀላል የሚበገሩ ሆነው አልተገኙም። በጣም አይከፉ የከፉ ጠማሞች ነበሩና ማለት ነው። እና ታውን ቀደም እንዳለፈው ነብዩላህ ኑህ በጣም አበክረው ከተላኩት ተተላላቆቹ ነብይ የመጀመሪያው እንዳውም የኡሉል አዝም መጀመሪያ ናቸው። እሳቸው ኡሉል አዝም የሚባሉት የነብያት ከዋክብት ልዩ ምርጥ አለቃዎች የሚባሉት አምስቶቹ ናቸው። ከአምስቶቹ የመጀመሪያው ይሄ ሰውዬ ናቸው ማለት ነው ነብዩላህ ኑህ አለይሂ ሰላም። እና እሳቸውን ታውን ቀደም ያው ታሪኩ በሰፊው አልፏል። ከነብዩላህ ኢድሪስ ቀጥለው ነው የመጡት ነው የሚባለው። ነብዩላህ ኢድሪስ ግን ብዙ ጎልቶ አይመጣም ታሪካቸው፣ አልፎ አልፎ ቢጠቀስም ነብዩላህ ኑህ ናቸው እንደ ነብያት መጀመሪያ ወይም እንደ ተላላቅ ረሱሎች መጀመሪያ ሆነው የሚመጡት ማለት ነው። ለምን ሰው በሚናው መጠን ነው ታዋቂነት የሚያገኘው። በትግሉ መጠን አንድ ሰው ዝናው ከፍ ይላል ማለት ነው፣ በዘመን እንኳን ሌላ ሰው ቢቀድመው። እና እሳቸው በፊት ነብዩላህ አደም ያው ነብዩ ነው የመጀመሪያ አባት የሆኑት። እሳቸው ያው ተውሂድን በሚያስተምሩበት ጊዜ የሚያደናቅፋቸው ሰው የለም። የገዛ ልጆቻቸው ናቸው፣ ሚስታቸው ናቸው ቤት ያሉት፣ የመጀመሪያ ቤተሰብ ነው። ስለዚህ ትግል አልነበረባቸውም አደም ስለ ተውሂድ ማለት ነው። አባት ናቸው፣ የቤቱ አሳዳሪ ናቸው። ሌላ ደግሞ ባህል የለም፣ ኩፍር የሚባል ሽርክ የሚባል በምድር ላይ የለም። ስለዚህ አማራጭ የለም፣ አባቱ ያቀረበለት ነው አንድ ቤተሰብ የሚቀበለው። እና በቀላሉ ስገዱ ይሏቸዋል፣ ጾሙ ይሏቸዋል፣ ይጾማሉ፣ ተውሂድን ይቀበላሉ። አንድ ሰው ጣዖት መሳለም አለብኝ የሚል የለም፣ አንድ ሰው እንትን የሚል የለም። አንድ ወጥ የሆነ ነገር ስለሆነ ትግል አላጋጠማቸውም በዚህ በኩል ነብዩላህ አደም ማለት ነው። ከዛ በኋላ እንደገና አንጋፋ ልጃቸው ሺስ የሚባሉ ናቸው የተተኩት ነው የሚባለው። እርግጥ በቁርአን እሳቸው ስማቸው አልተነሳም። ሺስም አባታቸው ያመቻቹላቸውን መስመር ተረክበው ነው የቀጠሉት። ምንም ችግር አላጋጠማቸውም። ከዛ ቆይተው ኢድሪስ መጡ። ኢድሪስም በተደላደለ ህብረተሰብ ነው የመጡት። የህዝቡ ስፋት ጨምሯል፣ ግን ሌላ እምነት የሚባል በምድር ላይ የለም። ያው ነብዩላህ አደም ያስተማሩት ነው። ሁሉም ሰው በተውሂድ ላይ ነው የሚቀጥለው ማለት ነው። ከዛ በኋላ ግን ክፍተት ተፈጠረ። የተወሰኑ ዘመናቶች ነብይ የሌለባቸው ጊዜዎች ሲያልፉ ህዝቦች ቀስ በቀስ እንግዲህ እየተደከሙ በጊዜያዊ ኑሮ እየተታለሉ ሲሄዱ የተውሂድ ስሜታቸው እየቀዘቀዘ መጣ ማለት ነው። ያን ክፍተት በመጠቀም ኢብሊስ የራሱን ስራ እንግዲህ ጀመረ። መጀመሪያውንም አጥምዷል፣ ቃል ገብቷልና። እና የነብዩላህ ኑህ አባቶችና ቅድመ አያቶች ላይ በሚደርስ ጊዜ ተነጭራሹ ያው ሽርክ ተንሰራፋ ማለት ነው። እና እነሱ እሳቸው ከመላካቸው በፊት በቅየት አወሊን የወትሮ ሰዎች ቅሪቶች፣ የደጎቹ ቅሪቶች ነበሩ። ታላላቅ ዑለማዎች ዱዓቶች ነበሩ። እነዛ ዑለማዎችና ዱዓቶች በአንድ ወቅት ወደ 5 የሚሆኑ በጣም ስመገናና የሆኑ ዑለማዎች አለቁ በአንድ ጊዜ ማለት ነው በተከታታይ። ሰው በጣም ተደናገጠ፣ ተደናበረ። እና ምን ይብቃን በሚልበት ጊዜ ሰው ያችን እንግዲህ አጋጣሚ ተጠቅሞ ኢብሊስ ልክ በግሃር ሰው መስሎ የጎረቤት ሀገር ሽማግሌ መስሎ እየተጎተተ ድርቶውን ለብሶ በዘንግ እያዘገመ መጣ። እና በሚመጣ ጊዜ እነሱ ትልልቅ አንጋፋ አባቶቻቸውን ስላጡ እሱን ሲያዩ በቃ ሀዘናቸው ታደሰባቸው። እና እንዴት እሱ አይተነወት አናቅም እስከ ዛሬ ምናምን ሲሉት፣ አዎን አጣቁኝም ልጅ፣ ግን የደጎቹ አባቶቻችሁ ጓደኛ ነበርኩኝ። እኔ በሌላ አቅሜ ያው እንደዚህ ደክሜ እነሱ አለቁ ሲሉኝ እንደው አጥማቸው ይወቅሰኛል ብዬ ታዚያ መድረስ አለብኝ ብዬ መጣሁ አለ ጎበዙ አስቦ ማለት ነው። እና የዛ ጊዜ ያው አዘን ላይ ያለ ሰው ስሜቱ ስስ ነውና በቀላሉ ለሱ ተንበረከኩለት ማለት ነው። እና ያው ሲያስተዛዝን ሰነባብቶ በመጨረሻ ሊሄድ ሲነሳ ምን ይመክሩናል ተባለ። የአገር ሽማግሌ ናቸውና እና መክራችሁ በጣም ሀዘኑን አታብዙት። እንግዲህ ያለ ነው መቼ ሰው ይኖራል ይሞታል፣ ምንም አይደል። እኛ እኮ እንደዛ ሀዘኑ እንትን ያለው ለመሞታቸው አይደለም፣ ሞት ያለ ነው ሁልጊዜም።
ግን በቅደም ተከተል ቢሆን አንዱ አንዱን እያጽናና ይሄር ነበር ለማመደው ነበር በአንድ ጊዜ ያለቁብን እና የዲናችን ጉዳይ ደግሞ አይናችን በአንድ ጊዜ ታወረ ያሉ ሰዎች ሁሉ አይን ያላቸው ሄዱ ምን ይበቃናል ብለን ነው ሌላው ቀርቶ ባፋቸው የሚናገሩትና የሚያስተምሩት ብቻ ሳይሆን እኮ በይታቸው ባርአያነታቸው እነሱን ስናይ ራሱ ኢማናችን ይታደሳል እና የአላህ ሰው የሆነ ጥሩ ሙእሚን በመታይ ጊዜ በእንቅስቃሴው ራሱ ኢማንህ ከፍ ይላል ማለት ነው እነሱ በቃላቸው ብቻ ሳይሆን በይታቸው አካላቸውን ስናይ ራሱ የዲን ስሜታችን ይታደስ ነበር አሁን ግን ማንን አይተን ነው ወደ ኸይር እንትን የምንለው ይሄ ነው የሚያሳዝነንና የሚያስጨንቀን አሉት ለዚህማ እይታቸውንማ እንድታስታውሱ ዘዴ አለኮ ችግር የለም አለ ምንድነው ያው አውልት ስሩና በመልካቸው በስማቸው በቅርጻቸው በየቦታቸው ሰይሙት እነሱን ስታው ያው የታሪካቸውን እያስታወሳችሁ በኢባዳችሁ ትተጋላችሁ አላቸው ያችን ምርጥ ሐሳብ አመጣልን አሉና ስንት ሺህ ገንዘብ አውጥተው ያንን አውልት በየቦታው ገጭረው እሱን መሳለም ሊጀምሩ ነው ማለት ነው እርግጥ መጀመሪያ ያው በቀጥታ አልተገዙትም የአባቶቻችን ማስታወሻ እያሉ እነሱ አጠገብ መተው መልካቸውን ሲያዩ ልክ ወትሮ እንደነበሩት ትዝ ይላቸዋል እንደዛው የተለመደውን ኢባዳ እያደረጉ ሄዱ የትውልድ ታለፈ በኋላ እንደገና ሌላው ትውልድ እየተተካ እንደገና እየተንሸራተተ ሲሄድ በኋላ ወደ ጣዖትነት ተለወጡ ማለት ነው ያ ነገር እየተባባሰ ሲሄድ ነው አላህ ኑህን የላከው ሰዎቹ ተፈር እየራቁ ነውና አና አንዚር ቀውመከ አላቸው ወገኖችን ሄድና አስጠንቅቃቸው ምን ቀብል ያን የእትየውም አዛቡን አሊም አሳማሚ የሆነ ቅጣት ሳይመጣባቸውና ችግር ሳይፈጠር በፊት እናንተ ሰዎች ከመስመር እየራቃችሁ ነው ኑ ቶሎ ባካችሁ ተመለሱ ብለህ እስቲ ገስጣቸውና ምከራቸው ብለን ላክ ነው ይላል በዛ መሰረት እሺ ብሎ ሄደ ስራውን ጀመረ ቃል ያቀውም ወገኖቼ ሆይ አሏቸው ነብዩላህ ነው መጡና ኢኒ ለኩም ነዲሩ ሙቢን ልክ እንዳላቸው አላህ አንዲር ቀውመከ ተብለዋል ቃሏ እንኳን ለወጧትም ማለት እኔ ለእናንተ በጣም ግልጽ የሆንኩኝ አስጠንቃቂ ነኝ እናንተ አሁን ኸይር ሰራን እያላችሁ በትልቅ ሰዎች ስም አውልት እየተሳለማችሁ ነው ያላችሁት ይሄ ደግሞ ጸረ ተውሂድ እንቅስቃሴ ነው እና የፈጠራችሁ ጌታ አላህ ነው አባቶቻችሁንም አያቶቻችሁንም የፈጠረው እሱ ነው አላህ የፈጠረንን ጌታ ቀጥ ብለን መገዛት አለብን እንጂ ትልቅ ሰው ማክበርና መዘየር በሚል ስም እነዚህን ነገሮች መሳለምና ጉዳያችንን እንደሚያወጡልን እንደይመጥናት እኮ ከአላህ ጋር የሚያጣላ ነገር ነው እና ግልጽ የሆንኩኝ አስጠንቃቂ ነኝና ጌታ ይሄ ነገር ስላስቀየመው ከዚህ ነገር እንዲወጡ ሂድና ነገራቸውና መከራቸው ብሎኛል ብለው ስራቸውን ጀመሩ ማለት ነው እና አሁን ምንድነው የምፈለገው ሲሉት አን ያዕቡዱላህ ወህደሁ ላ ሸሪከ ለህ ሁሉንም ነገር ተውትና አላህን ብቻ ቀጥ ብላችሁ ተገዙ ወሂዱላህ ማለት ነው በዒባዳችሁ አላህን ብቻ ነጥላችሁ ከማንም ከምንም ርቃችሁ አላህን ብቻ ለምትፈልጉትንም ነገር ከጌታ ብቻ ጠይቁ የምትፈሩትንም ነገር እሱ እንዲጠብቃችሁ ተማጸኑ እንጂ አማላጅና አስተዳዳሪ ሸምጋይ እያላችሁ የተለያዩ ነገሮችን ከአላህ ጋራ ማወዳደር የለባችሁም ወተቁ እና ይሄን ስተታችሁን አውቃችሁ ጌታችሁን መጠንቀቅ አለባችሁ በዚህ ጉዞ ከቀጠላችሁ አላህ በጣም ተቆጥቷልና ለጥፋት ነው የምትዳረጉት አላህን ብትፈሩ ይሻላችኋል ወአጢዑኒ እኔንም ደግሞ የመላችሁን ነገር ጆሮ ሰጣችሁ ከልባችሁ አዳምጡኝ ታዘዙልኝ ይሄ ነው የሚበጃችሁ በማለት ስራቸውን ጀመሩ ማለት ነው يغفر لكم من ذنوبكم ያው እንግዲህ ሩሱሎች ስልታቸው ሁሉ ጊዜ ኢንዛርና ተብሽር ነው እና ይሄን ጥሪያቸውን የተቀበለ አላህ Subhanahu Wa Ta'ala እንደሚወደውና እንደሚቀበለው ትልቅ ጀነት እንደሚያስገባው እምቢ ያለና ያመፀ ደግሞ ጌታ እንደሚቀየመውና ለቅጣት እንደሚዳርገው በማግባባትና በማስፈራራት መልክ ነው ሲስተማቸውን የሚጠቀሙት ማለት ነው አሁንም በሳቸው በዚህ መሰረት አሁን ያቀረብኩላችሁን ጥያቄ በአግባቡ በቅንነት ከተቀበላችሁ يغفر لكم من ذنوبكم ጌታችሁ ሮሮ ነውና ቀደም ሲል ያለማወቅ የፈጸማችኋቸውን ወንጀሎቻችሁን ይምራችኋል አሏቸው ማለት ነው እና አላህ Subhanahu Wa Ta'ala ረኡፍ ረሂም ነው ሰዎች አጥፍተው ከተመለሱ ልክ አመላለሳቸውን እስካሳመሩ ድረስ በቀጥታ ወንጀሉ የፈለገውን ያህል ቢከብድም ቢቆለልም ይምረዋል ለአላህ የሚከብደው ነገር የለም ማለት ነው
እና ሚን ذنوبكم የሚለው ሚን ተብዒድያናት እዚህ ذنوبكم አላለም በጥቅሉ ذنوبكم ሳይሉ ሚን ذنوبكم ማለት ከወንጀላችሁ ከባድ የሆነውን ማለት ነው። ተውባ ካደረጋችሁ ቀላሉን እሱ ይቅር ብሎ ያልፋችኋል። እና መጀመሪያ እናንተ ከዋናው ወንጀላችሁ ተሽርክ ተኩፍር መውጣት አለባችሁ። ከዛ የተረፈውን ደግሞ ቢረህመቲ ወፈድሊሂ እሱ ይምርላችኋል በማለት ጥያቄያቸውን አቀረቡ ማለት ነው። ወዩአኺርኩም ኢላ አጀል ሙሰማ ይሄንን ካደረጋችሁ ደግሞ ተዱንያም ተአኺራም ችግር ነው የምትወጡት። እምቢ ካላችሁ በዱንያም በአኺራም ነው ችግር የሚያጋጥማችሁ። ስለዚህ አሁን እኔ ያልኳችሁን ምክር ተቀብላችሁ በተውሂዱ ተተስማማችሁ ወንጀላችሁን ይምራችኋል እስከ ዘለቄታው ጀሃነም አይኖርም ማለት ነው። እንደገና ደግሞ በእድሜያችሁ እንዳይኮላሽ ያደርጋል። በዚህ በጥሜታችሁ እምቢ ካላችሁ እዚህ ዱንያ ላይ የመኖር እድላችሁ ራሱ ይበላሻል፣ አደጋ ይመጣል። እና እድሜያችሁን አስረዝሞ በመደበኛ እድሜያችሁ ኖርማል እንድትቀጥሉ ከፈለጋችሁ ይህንን ጥሪ መቀበልና መስማማት አለባችሁ። ኢላ አጀል ሙሰማ ማለት ማንኛውንም ሰው አላህ ሲፈጥረው የራሱ የሆነ የግሉ እድሜ ሰጥቶታል። የኩሉ ረዘም ይላል፣ የኩሉ መካከለኛ፣ የኩሉ ያጥራል። ስለዚህ መደበኛ እድሜ በሰላም እንዲጠናቀቅና እንድትሄዱ ከፈለጋችሁ እኔ የምላችሁን መስማት አለባችሁ። አለበለዚያ ግን አላህ Subhanahu Wa Ta'ala የጅምላ እልቂት ሊያመጣና ደብዛችሁን ሊያጠፋችሁ ይችላል ብለው ነገሯቸው ማለት ነው። ስለዚህ በላ ሲመጣ አኺራንም ዱንያንም ነው የሚያጠፋው ማለት ነው። መጀመሪያ ያው ጌታ እንዲምራችሁና ለጀነት እንዲያበቃችሁ ከፈለጋችሁ ተሽርክና ተኩፍራችሁ መተበት አለባችሁ። ይሄን ማድረጋችሁ ለአኺራ ብቻ ሳይሆን የሚጠቅመው በዱንያ ላይ በእድሜ በጤንነት ለመቀጠልም ዋስትና ይሰጣችኋል ማለት ነው። እምቢ ካላችሁ ግን በአጠቃላይ አላህ እድሜያችሁን አሳጥሮ በአደጋ ሊያደባያችሁና በጅምላ ሊፈጃችሁ ይችላል። እድሜያችሁን እንዲያዘገይላችሁና እስከ ተወሰነው ጣራ እንድትሄዱ ከፈለጋችሁ እኔ የምላችሁን መቀበል አለባችሁ አሏቸው። ኢላ አጀል ሙሰማ ገና መጀመሪያውኑ ሲፈጥራችሁ እያንዳንዳችሁ የያዘላችሁና የቀጠረላችሁ የእድሜ ጣራ አለ። እዛ በሰላም እንድትደርሱ ከፈለጋችሁ አሁን እምላችሁን መስማት አለባችሁ። ኢነ አጀለላህ ኢዛ ጃአ ላ ዩአኸር የአላህ ቀጠሮ በሚደርስበት ጊዜ በማንም ኃይል አይሸጋሸግም። አላህ አንድ ነገር ቀጠሮ ተያዘለት፣ ልክ እዛ ቀጠሮ ሲደርስ ባለው መሰረት ፍጻሜ ይሰጠዋል ማለት ነው። እና ያን ቀጠሮ መሻር የሚችለው ማን ነው? እሱ ራሱ ብቻ ነው ማለት ነው። እሱ ከፈለገ የሚከለክለው ነገር የለም። ለው ኩንቱም ተዕለሙን እና የምታውቁ ከሆናችሁ ለጥቅማችሁ የምታስቡ ከሆናችሁ ይህን የነገርኳችሁን መቀበልና መተግበር ነው የሚጠበቅባችሁ በማለት ወንድማዊ ጥልቅ የሆነ ምክርና ማስጠንቀቂያ ሰጧቸው ማለት ነው። አሁንም እንግዲህ በዚሁ በቅስቀሳቸው በመቀጠል ቃል ነቢዩላህ ኑህ አለይሂ ሰላም ሰዎቹ እንደጠበቁት ስላልተቀበሏቸውና ስላልተባበሯቸው በጣም ሀዘን ተሰምቷቸው ለጌታቸው አቤቱታ ያቀረቡ ማለት ነው። ያጋጠማቸውን ነገር ምን አሉ? ቃለ ረብ ጌታዬ ሆይ አሉ ኢኒ ዳአውቱ ቀውሚ ለይለን ወነሃራ ያው ባዘዝከኝ መሰረት ህዝቦችን በንቃትና በትጋት ሌት ተቀን ያለማሰለስ ጠራኋቸው ወደ ፍቃድህ። ያው ሰዎችን ጥራቸው ተጀሃነም አደጋ አውጣቸው ታደጋቸው ብለህ ነበረ። በዛ መሰረት ወገኖችን ሌት ተቀን ያለማሰለስና ያለማቋረጥ ወደ አንተ ፍቃድና ወደ ተውሂድ ግብዣ ጠራኋቸው ይላሉ ማለት ነው። ግን እነሱ ይህን ጥሪ በመቀበል ፈንታ ፈለም የዚድሁም ዱዓኢ ኢላ ፊራራ ጥሬ ከኔ መሸሽን እንጂ ሌላ አልጨመረላቸውም። እኔ በጠራኋቸው ቁጥር ወደ ፍቃድህ እሺ ብለው በመቅረብና በመቀበል በመተባበር ፈንታ እንዲያውም እኔን እንደብድና እንደመናጢ ሰው በመቁጠር ታካባቢ ይርቃሉ፣ ይሸሻሉ። ያመናጢ መጣባችሁ ተነሱ ሂዱ እያሉ ይበታተናሉ ተነጭራሹ ማለት ነው። እና መሸሽ እንግዲህ አንድ የኸይር መሪና አስተማሪ ሲመጣ አንድ ሰው አላህ የወፈቀው ሰው ይህን እድል አላህ የሰጠን ብሎ በደስታ በለልታ ተቀብሎ ማስተናገር ነበር የሚጠበቅባቸው። እነሱ ግን አሽቂያዎች ናቸውና አላህ ስለፈረደባቸው ነብዩ ሲመጡ ትተው ይበታተናሉ። ጭራሹን ጆሮአቸው እንኳን እንዳይሰማ የሚሉትን ነገር ማለት ነው። ወኢኒ ኩለማ ዳአውቱሁም
እኔ እነዚህን ሰዎች ወደ አንተ ፍቃድ በጠራኋቸው ቁጥር ሊተግፊረ ለሁም ጥሪውን ተቀብለው የተውሂዱን ግብዣ በመሳተፍ ያንተን ምህረት እንዲያገኙ በመከርኳቸውና ባግባባዋቸው ቁጥር ጃሉ አሷቢአሁም ፊ አዛኒም የድርቅናቸው ብዛት አንዳንድ ጊዜ ትተውኝ ይሸሻሉ ልክ አውሬ እንደመጣበት እንስሳ ግር ብለው ይሄዳሉ ማለት ነው። አንዳንድ ጊዜ ደግሞ ባሉበት ሁነው ጆሮቻቸውን በጣቶቻቸው ይዘጋሉ አሉ። ሱብሃንአላህ ምን አይነት ድርቅና ነው። ሰው ኸይርስ ቢሆን ሸር የሚለውን ሰምተህ በልጥሩ ነው ብትለው ምን ያደርጋል? ጆሮአቸውን ድብና አርጋ ጣታቸውን ሸጉጠው ለፍልፍለው እስከሚያበቁ ድረስ እልካቸውን ያስፈጇቸዋል ማለት ነው። ምክንያቱም ተስፋ ቆርጠው ትተው እንዲሄዱ ማለት ነው። ያንዳንዱ ሰው ጆሮውን ድብና አርጎ ዘግቶ በጣቱ እሳቸው ከንፈራቸው ሲንቀሳቀስ ብቻ ነው የሚያዩት ማለት ነው። ከዛ ደክሟቸው ሲጨርሱ በቃ ትተው ይሄዳሉ። እነሱም ተነስተው ይሄዳሉ አንድም ቃል ሳይሰሙ ማለት ነው። ምን አይነት ድርቅና ነው እንግዲህ ሱብሃንአላህ። ጃአሉ አሳቢአሁም አጥራፍ አሳቢህም የጣቶቻቸውን ጫፍ ያአዛኒህም ፊ ሲማኺ አዛኒህም በጆሮ ሽንቁራቸው ላይ ይደቅናሉ ማለት ነው። ወስተሸው ثيابهم ከዛ ደግሞ ይባስ ብለው ከንፈራቸው ሲንቀሳቀስ ባይን ላለማየት በኩታቸው ደግሞ አይናቸውን ድብና አድርገው ይከናነባሉ ባይናቸው እንኳን እንዳያዩ ከንፈሩን እንቅስቃሴ ማለት ነው። እና ጆሮአቸው በጣታቸው አይናቸውን በጨርቃቸው ክንብንብ ብለው እሳቸው ያው የደከሙትን ያልደክመው እስከሚሄዱ ድረስ በዚህ መልክ ነበር የሚያስተናግዱት ይላል ማለት ነው። ወአሶሩ እና በዚህ እንግዲህ በከፋ ተቃውሞ ላይ ግግም ብለው ቀጠሉበት እስከ መጨረሻ ድረስ ማለት ነው። ምንም ርህራሄ አላሳዩም። ነገም ይመጣሉ ያው ነው፣ ተነገም ወዳ ያው ነው ማለት ነው። ወስተክበሩ እስትክባራ በጣም መጠንና ወሰን የሌለው መኩራራትን ተኩራሩ በባጢል ላይ ሆነው ማለት ነው። እነሱን ራሳቸውን እንደ ቅዱስ አድርገው እሳቸውን እንደ እብድና እንደ ረባሽ ቆጥረው በቃ የሰውዬ የሚለውን የፈለገውን ነገር ያድርግ አንቀበለውም እስከ መጨረሻ ብለው በኩራት ተወጥረው ቀጠሉበት ይላል ማለት ነው። እና ይሄን ያጋጠማቸውን እንግዲህ ጠጣር ተቃውሞ ለጌታቸው አቤቱታ አቀረቡ። ሰዎቹ በዚህ መልክ ነው ያሉት፣ ምንም ርህራሄ የሚያሳዩ አይደሉም። ስለዚህ እስከ መቼ ነው እንደዚህ ቀጥል የምትለኝ? ቀጥል ዝም ብለህ አንተ ምን አገባ መልእክተኛ ነህ፣ የፈለገው ያድርጉ አንተ ስራህን ቀጥል ይላቸዋል ዝም ብሎ ማለት ነው። ቀጠሮ ውስጥ የሚደርስ እንግዲህ እንዲህ አይነቶችን ሰዎች በእውነቱ አላህ አንድ ቀን ማዋል አይገባውም ነው የሚባለው። ግን አላህ ሐኪም ነው እንደማይቀበሉ ያውቃል። ግን በዚህ ደረጃ የከረሩና የገረሩትን ሰዎች ስንት አመት 950 አመት ቀጥል እያለ ዝም ብሎ ያስቀጥላቸዋል። አሁን በእኛ እይታ እንግዲህ እነዚህ ሰዎች 950 አመት በሰላም ትውልድ በትውልድ እየተቀየረ ይሄ አቋም እየተወራረሰ ሲሄድ ነብዩ ደግሞ ምንም ተቀባይነት ሳያገኙ ሁልጊዜ ያመናጢ መጣ ጆሮህን ዝጋ እየተባለ እንትን ሲል በሰው እይታ እሳቸው እንዳገር በጥባጭ አድርገን ነው የምንወስደው። አሁን እኛ ብናያቸው አስቸጋሪ ረባሽ፣ እነዚህ ሰዎች ደግሞ እውነት መጥፎ ቢሆኑ ኑሮ ይሄን ያህል ዘመን በተርላ በምቾት ያኖራቸዋል ነው። ይሄ ህዝቡ ነው ትክክለኛው ብለህ ነው የምትወስነው ማለት ነው። ባጢል እንግዲህ በዚህ አይደለም የሚለካው መንሃጅ ነው መንገዱ ነው እንጂ አንድ ሰው በባጢል ላይ ሆኖ አላህ በተንበሻበሸ ኑሮ በሰላም ዘመናት ሊያስቆጥረው ሊያኖረው ይችላል፣ እንደ ግለሰብም እንደ ህብረተሰብም ማለት ነው። አህለል ሐቅ ደግሞ ምንም ተቀባይ ቢያጣ ተቀባይ ስላጣ እሱ ስተተኛ ነው ልትል አይገባህም። መንሃጁ ትክክል እስከሆነ ድረስ መቀበል አለመቀበል ያንተ ጉዳይ ነው። ያ ግን መልእክተኛው የጌታን መልእክት እስካደረሰ ድረስ ጌታው ዘንዳ መእጁር ነው፣ ምንም የሚጎዳ ነገር የለም ማለት ነው። ነው እስተክበሩ እስትክባራ በጣም መጠን የሌለው ልክ ያለፈ መኩራራትን ተኩራርተው ነው ያሉት። እኔን ተመጤፍ አይቆጥሩኝም፣ እኔ ስመጣ እንዳውሬ ነው የሚያውኝና እንዴት አድርገው ነው እነዚህ ሰዎች የሚቀበሉኝ ቢሉም አንተ ምን አገባ ዝም ብለህ ቀጥል ይላቸዋል ማለት ነው። ثم اني دعوتهم جهارا እኔ ደግሞ አንዳንድ ጊዜ ስልጤን በመቀያየር ጩኼ ጠራቸዋለሁ። በአደባባይ እንደተሰበሰቡ እጄ ባለ ድምጼ ዳርስተዳር ለማሰማት ሁሉንም እያስተጋባሁኝ እጠራቸዋለሁኝ። ምናልባት ከዛ መካከል አንዳንድ ርህራሄ ያለው ደግ ሰው ከተገኘ ይሰማኝ ይሆናል ብዬ ከብዙ መካከል አንድ ሰው ሁለት ሰው እንኳን ለማግኘት ድምጤን ከፍ አድርጌ እስከ መጨረሻ በማሰማት እጠራቸዋለሁ አሉ። ثم اني اعلنت لهم ከዛ አላማዬን ደግሞ ግልጽ አረግላቸዋለሁ።
እኔ ይሄንን ተልኮ ይዤ የመጣሁት ጌታ ስላስገደደኝ ስለላከኝ እንጂ እናንተን መበጥበጥና ማስቸገር ፈልጌ አይደለም። ይሄንን ደግሞ በማድረጌ የማገኘው ጥቅም የለም። ከናንተ ስልጣን፣ ገንዘብ ምንም ነገር አልፈልግባችሁም። ለራሳችሁ ጥቅም ብዬ እንጂ እኔ ምንም ተዚህ ጀርባ ስውር አላማ የለኝም ብዬ አላማዬንም ግልጽ አረጋለሁኝ አሉ። ወአስረርቱ ለሁም ኢስራራ አንዳንድ ጊዜ ደግሞ በምስጥር መልክ ደግሞ ቀስ አርጌ በማባበል በመግባባትም ለማሳመን ሞክራለሁ። ይሄ ሁሉ ምንም ውጤት አላመጣም አሉ። እንግዲህ በአደባባይ ሁሉንም በሚያሰሙበት መልኩ ይጮሃሉ። ከዛ እምቢ ብለዋቸው ተበታትነው ወደ ቤታቸው ሲገቡ ደግሞ እሳቸው ረፍት የላቸውም። በየቤቱ ይመጡልሃል። በር ይቆረቆሩና አያገሌ አንተ እኮ እንደው የተሻልክ ሰው ነህ፣ አሳቢ ነህ፣ ጥሩ ለሀገር ለወገን የምታስብ ነህ ብዬ ተስፋ አድርጋለሁ። ባይሆን አንተ እንኳን ለምን አትደግፈኝም? ለምን አንተ እንኳን ለምን በምስጥር። ምክንያቱም ሰው ብዙ ህዝብ ጋር በሚሆንበት ጊዜ አንድ ጠማማ ታለ አለቃውን ተከትሎ ነው ሆ የሚለው ማለት ነው። አትቀበሉት ካላ አትቀበሉት ነው። ግን በተናጠል ከተያዝክ እያንዳንዱ ነፃ ስለምትሆን አንተ እንግዲህ የግልህን አቋም ትሰጣለህ ማለት ነው። እኔ ወላሂ አገር ስለፈራሁኝ ነው እንጂ እኔ እንኳን ብተባበር እችላለሁ ትል ይሆናል ማለት ነው። ያን የሚል ሰው ለማግኘት በየቤቱ እየሄዱ ጨለማ ለብሰው እያንዳንዱ ያነጋግራሉ በምስጥር ማለት ነው። የለም በተናጠልም በጅምላም አቋሙ ያው ነው። አንዴ ተበትክለዋልና ማለት ነው። ስፈልግ ያው በአደባባይ በይፋ አንዳንድ ጊዜ በምስጥር በተናጠል አባብላቸዋለሁኝ። ይሄ ሁሉ ምንም ውጤት አላመጣም አሉ። ፈቁልቱ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ። እስከዛሬ ያካሃዳችሁ ስተት ነው። ጌታ ረበል ዓለሚን ረስታችሁ የተለያዩ የማይሰሙ የማይለሙ አውልታቶችን እየተሳለማችሁ ተፈርቃችኋልና ይህን ጌታ ስላስቆጣ የጣዖት አምልኮትን አንቅራችሁ በመጥፋት ያለፈውን ይቅር በለን በሉና ወደ ጌታችሁ ተመለሱ። አታኢቡ ሚነ ዘንቢ ከመላ ዘንብ ለሁ ሰው አጥፍቻለሁ ብሎ ከተመለሰ ወንጀል እንደሌለው ነውና የሚቆጠረው ይቀበላችኋል። ኢነሁ ካነ ገፋራ እና ከሲረ الغفران አላህ ምህረቱ በጣም ሰፊ ነው። የፈለገውን ያህል ብታጠፋ ብታከፋ ተልብህ ከተመለስክ ጌታ እንደሚቀበል ነው እያልኩኝ ይህን ሁሉ ነገርኳቸው፣ አስረዳዋቸው። እነሱ ግን ምንም የሚበገሩ አልሆኑም በማለት ያጋጠማቸውን ከባድ ተቃውሞ ለጌታቸው በስሞታ መልክ አቀረቡ ማለት ነው። هذا وصلى الله وسلم። የምቀጣውን በሚቀጥለው እንመለሳለን።